ሰላም ሰላም፣ ይህ ቀለም አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን እናስተምራለን። ስለሆነም በሀገር ውስጥም በውጭም ሆናችሁ መማር የምትፈልጉ ልጆች +251 አስቀድማችሁ 9 23 14 67 69 ስልካችን ነው። በኢሞ፣ በዋትስአፕ ወይም ደግሞ በቴሌግራም ተመዝግባችሁ በቀንም ሆነ ማታ በተመቻችሁ ሰዓት በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በሌሎች አማራጮች መማር ትችላላችሁ። ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ጀምሩ። ዛሬ ደግሞ ይዤላችሁ የመጣሁት ረዘም ረዘም የሚሉ ቃላትን ይዤላችሁ መጥቻለሁ። እነዚህ ቃላትን እንዴት ፊደላትን አገጣጥመን ማንበብ እንደምንችል የማሳያችሁ ይሆናል ማለት ነው። ስለዚህ በቀላል መንገድ አሳያችኋለሁ ማለት ነው። ቪዲዮውን እስከ ፍጻሜ ድረስ መከታተል ይኖርባችኋል ማለት ነው። ስለዚህ ወደዚህ ስንመጣ የተለያዩ ቃላትን ይዤላችሁ መጥቻለሁ ማለት ነው። እነዚህ ቃላትን እንዴት አድርገን አንድ ላይ ማንበብ እንደምንችል የማሳያችሁ ነው የሚሆነው። ስለዚህ እዚህ ጋር ምን ይላል? ቃል ኪዳን የሚለውን ስናይ 5 ፊደል ነው። ቃ ከቀ ቤተሰብ 4ኛ ነች። ል ከለ ቤተሰብ 6ኛ ነች። ኪ ከከ ቤተሰብ 3ኛ ነች። ዳ ከደ ቤተሰብ 4ኛ ነች። ን ከነ ቤተሰብ 6ኛ ነች። ስለዚህ እነዚህን ስርዓት ባለው መግደርደር አንድ ላይ ስናንበው ቃል ኪዳን የሚል ቃል እናገኛለን ማለት ነው። እዚህ ጋር ስንመጣ ደግሞ ዜናዊ ይላል። ባለ 3 ሆሄ ቃል ነው። ዜ ከዘ ቤተሰብ 5ኛ ነች። ና ከነ ቤተሰብ 4ኛ ነች። ዊ ከወ ቤተሰብ 3ኛ ነች። ስርዓት ባለው መግደርደር አንድ ላይ ስናንበው ዜናዊ የሚል ቃል እናገኛለን ማለት ነው። እዚህ ጋር ስንመጣ ስጦታ ይላል። ስጦታ የሚለው ባለ 3 ሆሄ ቃል ነው ማለት ነው። ስ ከሰ ቤተሰብ 6ኛ ነች። ጦ ከተ ቤተሰብ 7ኛ ነች። ታ ከተ ቤተሰብ 4ኛ ነች። ስርዓት ባለው መግደርደር ስናንበው ስጦታ የሚል ቃል እናገኛለን። እዚህ ጋር ስንመጣ ተማሪ ተ ከተ ቤተሰብ መጀመሪያ ፊደል ነች። ማ ከመ ቤተሰብ 4ኛ ፊደል ነች። ሪ ከረ ቤተሰብ 3ኛ ፊደል ነች። ስርዓት ባለው መግደርደር እነዚህ 3 ፊደላትን አንድ ላይ ስናንበው ተማሪ የሚል ቃል እናገኛለን ማለት ነው። ኦኬ፣ እዚህ ስንመጣ መንገድ ይላል። መ ከመ ቤተሰብ መጀመሪያ ፊደል ነች። ን ከነ ቤተሰብ 6ኛ ፊደል ነች። ገ ከገ ቤተሰብ መጀመሪያ ፊደል ነች። ድ ከደ ቤተሰብ 6ኛ ፊደል ነች። ስለዚህ እነዚህ 4 ፊደላትን አንድ ላይ ስናንበው መንገድ የሚል ቃል እናገኛለን። ልብስ ል ከለ ቤተሰብ 6ኛ ፊደል ነች። ብ ከበ ቤተሰብ 6ኛ ፊደል ነች። ስ ከሰ ቤተሰብ 6ኛ ፊደል ነች። ስለዚህ በ6ኛ ፊደላት የተመሰረተ ባለ 3 ሆሄ ቃል ልንለው እንችላለን። ስለዚህ አንድ ላይ ስናነብ ልብስ የሚል ቃል እናገኛለን ማለት ነው። በጣም ጥሩ። እዚህ ጋር ስንመጣ ምግባር ይላል። ም ከመ ቤተሰብ 6ኛ ነች። ግ ከገ ቤተሰብ 6ኛ ነች። ባ ከበ ቤተሰብ 4ኛ ነች። ር ከረ ቤተሰብ 6ኛ ነች። ስለዚህ እነዚህ 4 ፊደላትን በአንድ ላይ ስርዓት ባለው መግደርደር ስናንበው ምግባር የሚል ቃል እናገኛለን ማለት ነው። ኦኬ፣ እዚህ ስንመጣ ልደት ይላል። ል ከለ ቤተሰብ 6ኛ ነች። ደ ከደ ቤተሰብ መጀመሪያ ፊደል ነች። ት ከተ ቤተሰብ 6ኛ ፊደል ነች። እነዚህን ስርዓት ባለው መግደርደር አንድ ላይ ስናንበው ልደት የሚል ባለ 3 ሆሄ ቃል እናገኛለን ማለት ነው። ኦኬ፣ እዚህ ጋርም ስንመጣ ቻርጅ ይላል። ቻ ከቸ ቤተሰብ 4ኛ ነች። ር ከረ ቤተሰብ 6ኛ ነች። ጅ ከጀ ቤተሰብ 6ኛ ፊደል ነች። እነዚህን ስርዓት ባለው መግደርደር አንድ ላይ ስናንበው
ቻርጅ የሚል ቃል እናገኛለን ማለት ነው። ኦኬ በጣም ጥሩ። እዚህ ጋር ስንመጣ መቀነስ 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 ይላል። መቀነስ የሚለውን ስናይ መ ከመ ቤተሰብ መጀመሪያ ነች። ቀ ከቀ ቤተሰብ መጀመሪያ ነች። ነ ከነ ቤተሰብ መጀመሪያ ነች። ስ ከሰ ቤተሰብ እዚህ ጋር እንደተነጋገርነው ስድስተኛ ነች። እነዚህን ስርዓት ባለው መግደርደር አራቱ ፊደላትን አንድ ላይ ስናንብ መቀነስ የሚል ቃል እናገኛለን። ኦኬ እዚህ ጋር ስንመጣ ህልም ይላል። ህ ከሀ ቤተሰብ ስድስተኛ ፊደል ነች። ል ከለ ቤተሰብ ስድስተኛ ፊደል ነች። ም ከመ ቤተሰብ ስድስተኛ ፊደል ነች። በሳድሶች የተመሰረተ ባለ 3 ፊደል ቃልን አንድ ላይ ስናንበው ህልም የሚል ቃል እናገኛለን ማለት ነው። ኦኬ ወንድ አንድ ላይ ስናንበው ወንድ ይላል። ወ ከወ ቤተሰብ መጀመሪያ ነች። ን ከነ ቤተሰብ ስድስተኛ ነች። ድ ከደ ቤተሰብ ስድስተኛ ፊደል ነች። ስርዓት ባለው መግደርደር ስናንበው ባለ 3 ሆሄ ወንድ የሚል ቃል ይሰጠናል ማለት ነው። እዚህ ጋር ስንመጣ ወገኛ ይላል። ወ ከወ ቤተሰብ መጀመሪያ ነች። ገ ከገ ቤተሰብ መጀመሪያ ነች። ኛ ከኘ ቤተሰብ አራተኛ ፊደል ነች። እነዚህን ስርዓት ባለው መግደርደር አንድ ላይ ስናንበው ወገኛ የሚል ባለ 3 ሆሄ ቃል እናገኛለን ማለት ነው። ስራ ነኝ ስራ አንድ ቃል ነው፣ የራሱን የቻለ ባለ 2 ሆሄ ቃል ነው። ነኝ ባለ 2 ሆሄ አሁንም የራሱን የቻለ ቃል ነው። እነዚህ ሁለቱን አንድ ላይ ስናንበው ስራ ነኝ። እዚህ ጋር ስንመጣ አካላት አ ከአ ቤተሰብ መጀመሪያ ነች። ካ ከከ ቤተሰብ አራተኛ ነች። ላ አሁንም ከለ ቤተሰብ አራተኛ ነች። ግራ እግራቸውን ያጠሩ አራተኛዎች ስለሆኑ ከላ ቤተሰብ አራተኛ ነች። ት ከተ ቤተሰብ ስድስተኛ ነች። ስርዓት ባለው መግደርደር እነዚህ አራቱ ፊደላትን አንድ ላይ ስናነብ አካላት የሚል ቃል እናገኛለን። ኦኬ እዚህ ጋር ስንመጣ ስዕል ይላል። ስ ከሰ ቤተሰብ ስድስተኛ ነች። ል አሁንም ከአ ቤተሰብ ስድስተኛ ነች። አ ከአይኑ አ ቤተሰብ ስድስተኛ ነች። ል ከለ ቤተሰብ ስድስተኛ ነች። ስለዚህ ስርዓት ባለው መግደርደር እነዚህ ሶስቱ ፊደላትን አንድ ላይ ስናነብ ስዕል የሚል ባለ 3 ሆሄ ቃልን እናገኛለን። ምስራቅ ይላል። ም ከመ ቤተሰብ ስድስተኛ ነች። ስ አሁንም ከሰ ቤተሰብ ስድስተኛ ነች። ራ ከረ ቤተሰብ አራተኛ ነች። ቅ ከቀ ቤተሰብ ስድስተኛ ነች። እነዚህ አራቱ ፊደላትን ስርዓት ባለው መግደርደር ስናነብ ምስራቅ የሚል ባለ 4 ሆሄ ቃል እናገኛለን። እዚህ ጋር ስንመጣ ጋዜጣ ይላል። ጋ ከገ ቤተሰብ አራተኛ ነች። ዜ ከዘ ቤተሰብ አምስተኛ ነች። ጣ ከጠ ቤተሰብ አራተኛ ነች። እነዚህን ስርዓት ባለው መግደርደር አንድ ላይ ስናንበው ጋዜጣ የሚል ባለ 3 ሆሄ ቃልን እናገኛለን ማለት ነው። ኦኬ እዚህ ጋር ስንመጣ ደግሞ ልቦለድ ይላል። ል ከለ ቤተሰብ ስድስተኛ ነች። ቦ ከበ ቤተሰብ ሰባተኛ ነች። ለ ከለ ቤተሰብ መጀመሪያ ነች። ድ ከደ ቤተሰብ ስድስተኛ ነች። እነዚህን ስርዓት ባለው መግደርደር አንድ ላይ ስናንበው ልቦለድ የሚል ባለ 4 ሆሄ ቃል እናገኛለን ማለት ነው። ኦኬ ተደራሽ ተ ከተ ቤተሰብ መጀመሪያ ነች። ደ ከደ ቤተሰብ መጀመሪያ ነች። ራ ከረ ቤተሰብ አራተኛ ነች። ሽ ከሸ ቤተሰብ ስድስተኛ ነች። እነዚህን አንድ ላይ ስርዓት ባለው መግደርደር አገናኝተን ስናነብ ተደራሽ የሚል ባለ 4 ሆሄ ቃል እናገኛለን ማለት ነው። እዚህ ጋር ስንመጣ አባል ይላል። አ ከአ ቤተሰብ መጀመሪያ፣ ባ ከበ ቤተሰብ አራተኛ ነች። ለ ከለ ቤተሰብ ስድስተኛ ነች። አንድ ላይ ስናነበው አባል የሚል ባለ 3 ሆሄ ቃል እናገኛለን። እዚህ ጋር ስንመጣ መሐመድ ይላል። መ ከመ ቤተሰብ መጀመሪያ ነች። ሀ ከሀ ቤተሰብ መጀመሪያ ነች። መ ከመ ቤተሰብ አሁንም መጀመሪያ ነች። ድ ከደ ቤተሰብ
ስድስተኛ ነች። ስለዚህ ስርዓት ባለው መግደርደር እነዚህ 4 ፊደላትን አንድ ላይ ስናነብ መሐመድ የሚል ቃል እናገኛለን። እዚህ ጋር ስንመጣ ሚሊዮን ሚ ከመቤተሰብ ሶስተኛ ነች። ሊ ከለቤተሰብ ሶስተኛ ነች። እግራቸውን ወደ ቀኝ ሸፈፍ ያደረጉ ናቸው። ዮ ከየቤተሰብ ሰባተኛ ነች። ን ከነቤተሰብ ስድስተኛ ነች። እነዚህን ስርዓት ባለው መግደርደር አንድ ላይ ስናነብ ሚሊዮን የሚል ቃል እናገኛለን ማለት ነው። ሚሊዮን የሚል ባለ 4 ሆሄ ቃልን እናገኛለን ማለት ነው። ስለዚህ እነዚህን ቃላትን ማንበብ መለማመድ መቻል ይኖርባችኋል። እነዚህ ቃላትን በደንብ ማንበብ መለማመድ ይኖርባችኋል ማለት ነው። ቪዲዮን እያቆማችሁ እየሰማችሁ ደጋግማችሁ ስትሉ በጣም በቀላሉ የምትለምዱት ነው የሚሆነው ማለት ነው። ስለዚህ አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶችን በአጭር ጊዜ ውስጥ ማወቅ ከፈለጋችሁ በውስጥ መስመር ገብታችሁ መማር ትችላላችሁ። የዛሬ ክላሳችን ይሄንን ይመስላል። በቀጣይ ክላስ ከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ባይ ባይ።